ፊትነስን በመቶ ሰከንድ እንደ አናቶሊ አይነት ቀጠን ያሉ ሰዎች እንዴት ከእንደነዚህ አይነት ሰዎች የበለጠ ወይም የተሻለ ሊፍት ማድረግ የሚችሉት ወይም ማንሳት የሚችሉት? ልዩነቱ የሚመጣው ከሁለት ነገር ነው። የመጀመሪያው ከስትሬንግዝ ትሬኒንግ እና ከሃይፐርትሮፊ ትሬኒንግ ማለት ነው። ስትሬንግዝ ትሬኒንግ ሞር ፎከስ የሚያደርገው ከባባድ ክብደቶችን በማንሳት በአጫጭር ድግግሞች ማለትም ከ3 እስከ 6 ሬፒቲሽን በመስራት ረጃጅም ረፍቶችን ከ3 እስከ 5 ደቂቃን እረፍት በማድረግ ነው። አንዳንድ ጊዜ ደግሞ ሴቶቹም አት ዘ ሴም ታይም በዛው ልክ ረዘም ይላሉ ማለት ነው። ስትሬንግዝ ትሬኒንግ ታርጌት የሚያደርገው የኒውሮሎጂካል አዳፕቴሽን ላይ ሲሆን የብሬንና የሰውነታችን በየጊዜው ሂደት ከጊዜ ሂደት በኋላ አዳፕት እያደረገ ጫናን የመቆጣጠር ኃይላችን እየጨመሩ ስለሚያመጡ ማለት ነው። ይህ ደግሞ የተለመደው ፓወር ሊፍተሮች ላይ ወይም አትሌቶች ላይ ነው። ሃይፐርትሮፊ ደግሞ በሌላው መልኩ ጡንቻን መገንባት ላይ በጣም ፎከስ ያደርጋል ማለት ነው። ፎከስ የሚያደርገው በጣም ፓወር ድግግሞች ላይ ከ8 እስከ 12 ሬፒቲሽን ላይ ሪላቲቭሊ ደግሞ በጣም አጭር የረፍት ጊዜያት ላይ ማለት ነው። መስላችን ላይ በጣም ዳሜጅ ያመጣና ፕላስ ደግሞ የሜታቦሊክ ስትሬሳችንን ሰውነታችን ላይ ይጨምራል። ይህን ደግሞ የሚጠቀሙት ምን አይነት ሰዎች ናቸው? ባዲ ቢልደር እና የፊዚክ አትሌቶች ማለት ናቸው። የቱን እንምረጥ? ስትሬንግዝ ትሬኒንግ፣ ሃይፐርትሮፊ? መልሱ በጣም ቀላል ነው። ሮ ፓወር የምትፈልጉ ሰዎች የስትሬንግዝ ትሬኒንግ ላይ ፎከስ አድርጉ። መስኩላር ኢንዱራንስ ደግሞ መስላችሁ ደግሞ በደንብ ስሪዲ ሉክ እንዲመጣላችሁ የምትፈልጉ ሰዎች ደግሞ ከፈለጋችሁ ሃይፐርትሮፊ ላይ ፎከስ ማድረግ ትችላላችሁ። ስለዚህ ምርጫው ግን ሁለቱንስ ኮምባይን አድርገን ጠንካራ መሆን አንችልም? የስ በደንብ እንችላለን። ስትሬንግዝንም ሃይፐርትሮፊንም አድርገን ጠንካራም አስቴቲክ የሆነ ፊዚክ እንዲኖረን ይችላል ማለት ነው። ፊትነስን በመቶ ሰከንድ የሚለው ፕሮግራሚ ይህን ይመስል ነበረ። ኤኒ ካይንድ ኦፍ ጥያቄ በዚች 100 ሰከንድ እንዲመለስላችሁ የምትፈልጉ ካላችሁ ኮሜንት ሴክሽን ላይ ጻፉ። ሼር፣ ኮሜንት፣ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ፒስ አውት።